አሜሪካ ከ84 ዓመታት በፊት በሃዋይ ፐርል ሃርበር የሚገኘው የባህር ኃይል መደቧ በጃፓን ጦር ጥቃት እንደደረሰበት ወደ ሁለተኛው የዓለም ጦርነት ተሳበች። ከዚያ በፊት አሜሪካ ለአሜሪካውያን በተሰኘው የሞኖሮ የፖለቲካ ፈሊጥ በብዙ ጉዳዮች ራሷን ከአትላንቲክ ማዶ ገድባ ቆይታለች። በሁለተኛው የዓለም ጦርነት በአውሮፓ የአክሲስ ኃይሎች ከተባሉት መካከል የጀርመን ናዚዎችንና የጣሊያን ፋሽስቶችን ድባቅ በመታው እና የህብረቱ ኃይሎች በተሰኘው ጥምረት ውስጥ ድርሻዋ ከፍተኛ ነበር። አሜሪካ ከሁለተኛው የዓለም ጦርነት በኋላ አሜሪካ በአውሮፓ ጉዳይ እጅ ረጅም ነበረች። በህብረቱ ኃይሎች መካከል በምዕራባውያኑና የቀድሞ ሶቪየት ህብረት ወደ ተቀናቃኝነት ሲያመሩ አሜሪካ የምዕራባውያኑ አውራ ሆነች። ከጦርነቱ ማብቃት ማግስት በጦርነት የፈራረሰችውን አውሮፓ መልሶ በመገንባት ሁነኛ የንግድና ምጣኔ ሀብታዊ አጋሯን ለማድረግ አሜሪካ ታላቅ ድርሻ አበርክታለች። የማርሻል እቅድን ያስታውሰዋል። የዛሬይቱ አውሮፓ በተለይም የአህጉሪቱ ምዕራባዊ ክፍል የማርሻል እቅድ ውጤት ተደርጎ ሲቆጠር ኖሯል። አሜሪካን በቢሊዮኖች ዶላር የሚቆጠር ገንዘብ ከስክሳበታለች። ከዚያ ወዲህ አብዛኛው የአውሮፓ ክፍልና አሜሪካ እጅና ጓንት ነበሩ። በፖለቲካው በወታደራዊ መስኮች የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶን በማቋቋምም የጦር ተባባሪዎች ሆኑ። አሜሪካ በመቶ ሺዎች የሚቆጠሩ ወታደሮቿን በማስፈር የአውሮፓ ጋሻ መከታ ሆና ስትታይ ቆይታለች። ትራምፕ በ47ኛ የአሜሪካ ፕሬዝዳንትነት ወደ ዋይት ሀውስ ከተመለሱ ወዲህ ግን ይህ ሁሉ ተረት አይነት እየሆነ ነው። ትራምፕ ብዙዎቹን የአውሮፓ ሀገሮች ለቃል ኪዳን ድርጅታችን ተገቢውን ግዴታቸውን አይወጡም በሚል እየወረፉ እያብጠለጠሏቸው ነው። እንደውም መከላከያን በሚመለከት አውሮፓውያኑን ከጀርባችን ውረዱልን ማለቱን ተያይዘውታል። ትራምፕ የአሜሪካው ፕሬዝዳንት የአትላንቲክ ማዶ ለማዶም ታሪካዊ አጋርነት ከስረ መሰረቱ እየነቀነቁት መሆኑን ቢቢሲ ጽፏል። ጉዳዩ የአውሮፓ ፖለቲከኞችን በብርቱ እያሳሰበና በእንዲህ ቢሆን እንዲህ ነው ማነጋገር ይዟል። የአውሮፓ ህብረት የውጭ ጉዳይ ኃላፊዋ ካጃ ካላስ የአውሮፓ ህብረትን ያህል ታላቅ አካል የደህንነት ጥበቃውን ጉዳይ ለሌሎች በአደራ ሰጥቶ ለሽ ብሎ መተኛት የለበትም ማለታቸው ተሰምቷል። ፖለቲኮ እንደጻፈው ደግሞ እንደውም የውጭ ጉዳይ ኃላፊዋ ኔቶን በተለይ አውሮፓዊ ኃይል ልናላብሰው ይገባል ማለታቸው ተሰምተዋል። ትራምፕ የአርክቲኳን ደሴት ግሪንላንድን የአሜሪካ አካል ለማድረግ መነሳታቸው ብዙዎቹን የአውሮፓ ሀገሮች አስደንግጧል፣ አስከፍቷልም። በግላት ተቃውሟቸውን ያሰሙም የአውሮፓ ሀያላንም አሉ። እንደ ጀርመንና ፈረንሳይ ያሉት ግሪንላንድ የአውሮፓዊቱ ዴንማርክ ነባር የራስ ገዝ ግዛት ነች። እንደ ኤኤፍፒ ዘገባ ነገሩ በአውሮፓዊ ያኑ ዘንድ እንዴት አንድ የኔቶ አባል በሌላኛው ላይ እንዲህ ይነሳል በሚል በአሜሪካ ላይ የነበራቸውም ትምምን ሸርሽሮታል። ዶናልድ ትራምፕ የቀረጥ ታሪፍን ምጣኔ ሀብታዊ ባልሆኑ ምክንያቶችም በፖለቲካዊ ማስገደጃነት ስራ ላይ መዋሉን ተያይዘውታል። ትራምፕ በአሜሪካ ትቅደም የፖለቲካ ፈሊጣቸው አጋር ምንትስዮ ቅብርጥስዮ አላውቅም ባይ ናቸው። የአውሮፓ ሀገራቱም ከትራምፕ የቀረጥ ታሪፍ ሰይፍ አላመለጡም። በትራምፕ የአሜሪካ
ትቅደም የፖለቲካ ፈሊጥ የተነሳ ነባሩ የአውሮፓና የአሜሪካ አትላንቲክ ተሻጋሪ አጋርነት ንፋስ ገብቶታል፣ ስንጥቃትም ገጥሞታል። እንደውም በፍጥነት ከጊዜ ወደ ጊዜ ስንጥቃቱ እየተንቦረቀቀ ነው። የአውሮፓና የአሜሪካ ነባሩ አትላንቲክ ተሻጋሪ ግንኙነት መቀጠሉ አይቀርም ቢባል እንኳ በትናንቱ የሰመረ ሁኔታ ይጓዛል ብሎ መጠበቅ አይቻልም። ፖለቲኮ እንደጻፈው እንደ ብሪታንያና ካናዳ ያሉ ሀገሮች ከቻይና ጋር ምጣኔ ሀብታዊ ትብብር ወደ መሻቱ ማማተራቸው የትራምፕ የአሜሪካ ትቅደም ፈሊጥ ያስነሳው ነውጥ ውጤት ተደርጎ እየታየ ነው።